ሰላም እንዴት ናችሁ? እንደምታውቁት በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ላይ የበረከት እጃችሁን ዘርጉልን ባልናችሁ መሰረት አንድ ስትሰሙት መሰራችሁ ምንድነው? ቆይ ምንድነው የሚያቃጥላችሁ? መቀመጫዬን አሳይቼም ካለፈልኝ ለምንድነው የምትናደዱት? ያልወደዱም ነውሬሊ ገዳም አባቶች የተለያዩ ማስታወሻዎችን ይሰጣሉ። ዛሬ በዚህ ጉዞ ላይ ትልቅ ሚና ለተጫወቱ ሰዎች ሰላም እንዴት ናችሁ? እንደምታውቁት በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ላይ የበረከት እጃችሁን ዘርጉልን ባልናችሁ መሰረት ሁላችሁም እስካሁን ድረስ የበረከት እጃችሁን እየዘረጋችሁ የእናቶች በዓትን አሰርታችሁ ጨርሳችሁ እንዲያርፉ ምክንያት ሆናችኋል። አሁን ደግሞ እንደምታውቁት ሁላችንም ተረባርበን የአባቶችን በዓት እያሰራንበት ያለንበት ጊዜ ላይ ነንና የፊታችን ጥቅምት 16 በሚሊኒየም አዳራሽ ታላቅ የሆነ የገቢ ማሰባሰቢያ የበረከት ጉባኤ ተዘጋጅቶልናል። ስለዚህ እናንተም እንዳትቀሩብን። የፊታችን ጥቅምት 16 በሚሊኒየም አዳራሽ መግቢያ 100 ብር ብቻ ነው የቲኬት ማለት ነው። እዚህ ጋር ደግሞ የንግድ ባንክም የአቢሲኒያ ባንክ አካውንት አስቀምጥላችኋለሁ። አሁንም ቢሆን ለአባቶች የተዘረጋጃችሁ እንዳይታጠፍብን ከታች ለበለጠ መረጃ ስልክ ቁጥር አስቀምጥላችኋለሁ። በሚሊኒየም አዳራሽ ጥቅምት 16 እንገናኝ። ሰላም ሁኑ። አንድ እህት ምን ስትሰሙት መሰራችሁ? ምንድነው? ቆይ ምንድነው የሚያቃጥላችሁ? መቀመጫዬን አሳይቼም ካለፈልኝ ለምንድነው የምትናደዱት አለ። ከዛ ደግሞ በሌላ ቪዲዮ ምን ሰማው? የሀገራችን ባለሀብት ለጾታዊ ጉዳይ እኔን ከፈለገኝ ያለ ማንገራገር ዝግጁ ነኝ የሚለውን ንግግሯን እንግዲህ ብዙዎች ተቆጥተውበታል። ብቻ ያስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ምን ያስደነገጠኝ። አላሙዲን ይሳሳትብሻል፣ እሷን አትምሰይ፣ ይቅርብሽ። ማንን ማህደር ነው? አላሙዲ እንዳይሳሳት። እኔ ቢሳሳት ላርመው፣ እኔ ቢሳሳት እማርመው ይመስላችኋል እንዴ? ቆይ ግን እናንተ እኔ አርመዋለሁ። ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት በዚህኛው 7 ጊዜ ጮሆ ነው የሚወጣው። ባለጌን ካሳደገ የገደለ ጸደቀ የሚለው ብሂል አስታውሳችሁ። አይውሽ ልትመክረኝ ቢሆን እመቤቴን አክብሬ እንዴት እንደምሰማ እንዴት እንደማዳምጥህ አክብሬ። እስኪ አንተ እኔ ከባለ ሀብት ጋር መተኛ ትፈልጋለሁ ያልኩበትን አንድ ቪዲዮ አሳየኝ። ሰው ሁሉ ተናደደ እንደዛ ብላለች። አንተ የምታወራው ስለ አላሙዲን ቪዲዮ ነው። ማንም አልተናደደም። ሁሉም ቀልድ መሆኑ ገብቶት ስቆ ተጫውቶ ነው ያለፈው። ሁሉም እስካሁን ድረስ የሚወራ ቀልድ ነው። ባደወይ ማንም ምን አንተ በምታስበው ልክ ያስተው የትኛውም ኢትዮጵያ የትኛውም ህዝብ የለም። እውነቱን ስነግርህ ግን አንተ ለቤተክርስቲያንና ለአረጋውያን ለመቄዶንያ ያልተመለስክ ማለት ነው። እሳቸውን ብታገኝ ደግሞ ምን ልትሆን እንደምትችል እናውቃለን። ምክንያቱም ለገንዘብ ምን ያህል ጥግ ድረስ እንደምትሄድ እኔ አንተን በደንብ አውቃለሁ። እሺ ገባክ? እሺ በደንብ አውቃለሁ ማሪ። ከተቸገሩት እኩል እያመቻቸ ኮሚሽንህን እየሰራክ አንተ ለኔ ስለ ጌታ ልትነግረኝ ነው? እኔ እኮ የመሰራትን የማገኛትን አካፍላለሁ። አየክ ቲክቶክ ላይ መጥተው እንደዚህ ተቸገርኩ ለሚሉኝ እህት ወንድሞቼ ሳልሰስት አካፍላለሁ። አንተ ግን ከተቸገረው ላይ ትካፈላለህ። ይሄ ነው ልዩነታችን። ታዲያ ፈጣሪ ከማን ጋር ነው የኔ ጌታ? መች ስም ጠራ? እኔም እስካሁን ስም አልጠራሁም። እያወራሁኝ ነው። አንድ ስም አልጠራሁም እስካሁን። እኔ ለምን ወደ ቤተ ክርስቲያን ተመለሱ እንደማለት ግልጽ ነው። እንኳን እነሱ እኔም የቤተ ክርስቲያን ቪዲዮ ሰርቻለሁ። ግን መሸጋገሪያ እንኳን የለውም ወይ ነው ጥያቄ። ቅዱስ ጳውሎስ መናገር አይጠበቅብኝም። በጣም እኔ የዱርዬነት ሌቭል በሰዓቱ በጣም ከፍ ከማለት የተነሳ ኬር ሁላ አልሰጥም። ቦርሳዬ ውስጥ ይዤው እገባለሁ። ላይክ ሲጋራም ከሆነ ቦርሳዬ ውስጥ አለ፣ ዊድም ከሆነ ቦርሳዬ ውስጥ አለ። ምንም የምደብቀው ነገር የለም እና እናቴ ሁላ አንስታ እየዬ ብላ እስከምታለቅስ ድረስ ማለት ነው። እስከዛ ድረስ አሳዝኛቸዋለሁ ቤተሰቦቼ በጣም ማለት ነው። እና ሁሉም ነገር ግን በቃኝ ብዬ ትዳርም ፈልገው አሁንና ብዬ አሰብኩኝ። የወሰንኩኝ ሰዓት ከማንም በፊት ሄጄ ይቅርታ ጠይቁት እነሱን ነው። እኔ እንደዚህ አድርጌያለሁ። ዊድ አጭሻለሁ፣ መጠጥ ጠጥቻለሁ፣ ሲጋራ አጭሻለሁ። ይሄ ኪኒኖች የምንወስደው ነበር ፒሎች ማለት ነው። ኤክስታሲ የሚባል ላይክ ሌላ ታሪክ ውስጥ እንድንገባ የሚያደርጉ ነገሮች ማለት እነሱን ሁሉ አድርጌያለሁ።
ግን በቃ ይሄን ለሊት ተናገር አዎ ቁጥሪ እኔ ላይክ በጣም ብዙ ራሴን አላከበርኩም ሰውነቴን አላከበርኩኝም ምንም የደበቅኳቸው ነገር የለም እና ግን ይቅር በለኝ አባቴም ይቅር በለኝ እናቴም ይቅር በለኝ ብዬ ኢቭን አሁን ከኔ ጋር ስቲክ ለማረጋቸው ምክንያት ሁሉ ነገርኝ ስለሚያውቁ ነው አሁን ማንንም ተነስቶ እንደዚህ ከተዳሯ በኋላ አረጋች ቢለኝ እውነቱን ግን እነሱ ያውቃሉ ምክንያቱም ላይፍ ስታይል እኔ ቤቴ እናቴ ቤት ሜካፕ ማር ነበር ሜካፕ ትምህርት ቤተ ክርስቲያን ቤቴ እናቴ ቤት ሌላ ምንም ህይወት የለኝም ምንም ካገባው በኋላ ምንም አይነት ህይወት የለኝም ስለዚህ ለመጀመሪያ አቀሽ ተናዘሽ ቤተሰቦች ጋር አዎ እኔ ለእግዚአብሔር ሁሉ አልነገርኩትም ይቅር በለኝ አላልኩትም ለቤተሰቦቼ ሄጄ ይቅር በሉኝ አልኳቸው ማለት ነው እና እንደሱ ማረጌ ያ ሁሉ ሰው ሌላ ነገር ሲያወራብኝ እናቴ አባቴ ግን አቅፈው አሁን ደውዬ አባቴን ባሰማህ አታምንም በቃ የኔ ጀግና እኔ እንዴት እኔ ብርታቴ እውነት ከእግዚአብሔር ቀጥሎ ቤተሰቦቼ ናቸው ትልቆቹ ብርታቶቼ የኔ አንበሳ የኔ እናት ባንቺ እንደምኮራ ምናምን ነው የሚለኝ በዚህ ከባድ ጊዜ ሁሉም ነገር የሆነው ለምክንያት ነው በጣም ለምክንያት ነው እንደውም በጣም ነው የማመሰግነው እግዚአብሔርን ኢቭን ይሄ ከሆነ እኔ መጠራት የነበረብኝ ወይ ይሄ ከሆነስ ላይክ እግዚአብሔር እኔን በጣም የፈለገኝ መንገድ ይሄ ከሆነስ እኔ ማን ስለሆንኩኝ ይከራከራለሁ እንዴት እንደዚህ ያረከብኝ ብዬ እንዴት ይከራከራለሁ መከራከር አልችልም እዛ በቃ አመሰግናለሁ ነው የምለው በጣም ነው የማመሰግነው በቃ እንኳን አደረክብኝ እውነት እንደዛ ነው የምለው እና በዛው ልክ ደግሞ አሁን እንደዚህ የስድብ የማስፈራሪያ ቴክስት ይደርስልኛል እንዳልኩ ከዛ በማይተናንስ እንደውም በበዛ ልክ ደግሞ ቀን በቀን እኔ እንጃ እኔ በጣም ማመስገን ፈልጋለሁ እውነት ስንት ሰው እንደሚያበረታኝ እውነት መናገር አልችልም እና በቃ አይዞሽ በርቺ ምናምን ይሄው እኔ ባንቺ ምክንያት እዚህ ገዳም ሄድኩኝ ይሄው ፎቶ ምናምን ልኩልኛል ምናምን ባንቺ ምክንያት እዚህ ቤተክርስቲያን ሄድኩኝ ዛሬ ንስሐ ልገባ እኮ ነው ዛሬ ምናምን እንደዚህ ቴክስት ይደርሰኛል በዛው ልክ ማለት ነው ባክሽ ሰጂኝ ባክሽ እንደዚህ ቦታው ሰጂኝ ጉዞ አዘጋጅተና ጭራሽ ገዳም ምናምን ሄደው ማያውቁ ሰዎች ተሳልመው ማያውቁ ሰዎች አብረን ሄደን ስንመለስ ምናምን ሳይ ደግሞ እንዴ እኮ ከምንም በላይ ነው ለኔ በጣም ትልቅ በረከት ነው ለኔ ኢቭን የሌላ እምነት ሰዎች እንኳን ክርስትና የተቀበሉበት ሁኔታ አለ በኔ ምክንያት እንዴ እኔ በሞቱም አይቆጨኝም ከዚህ በኋላ እውነት እና ለተሻለ ነገር ነው ሁሉም ነገር የሆነው በቃ የተሻለ ነገር እግዚአብሔር ስላሰበልኝ ነውና ዘንድሮ ጤፍና ዘይት የሚገዙልን ቲክቶከሮቹ ልጆቻችን ስለሆኑ እንኳን ለምን ጨፈርሽ ብሎ ዱላ ይዞ ሊጠብቃት እንደውም ሐሙስ የሚለቀቅ ወላጅና ልጅ የሚል ቪዲዮ አላት እዛ ላይ አብሮ ለመጨፈር ሰልፊ ስቲክ ይዞ ነው ቤት የሚጠብቃት አይታችኋል ከልጆቻቸው ጋር አብረው የሚደንሱ ወላጆች አየ ወላጅዳ አረ እንደው ሌላው ቢቀር ነው በቃ እኔ በብልግና ይቀጥላሉ ያላችሁ ልጆች ምን አለ ለአባቶቻችሁ ልታስቡላቸው ቢያንስ ምን አለ ፊታቸውን አውጣችሁ ባታጋልጧቸው ወላጆችም ልጆቻችንን ምን ያክል እንደጠላናቸው የሚነግረን ቅዱስ ቃሉ ነው በትርን የማይጠቀም ልጁን ይጠላል በዚህ እድሜያችን ከኛ የሚጠበቀው እንድንቆርብ እንጂ ከልጆቻችን ጋር በብልግና እንድንቀራረብ አይደለም ወላጆች አቋም ያዙ ፈጣሪ እየጠራችሁ ነው እንደውም የሰው ቤተሰቦች ጋር እንኳን እስክትደርስ ድረስ ገፋክ ሆዳምነትህ ከቤተ ክርስቲያን አልፎ ከአረጋውያን መውሰድ አንሶ ማለት ነው እኔ ጋር መተህ ብር እስክትሰራ ድረስ ገፋ እኔ ባለ ሀብት ፈልጋለሁ አልኩ እንጂ ገንዘብን ያነገስከው ከኔ በላይ እኮ አንተ ነህ እዚህ ጋር እኮ እየታየህ ያለኸው ኦፍ ኮርስ እኔ ባለ ሀብት ፈልጋለሁ ማለት ለምን እንደሚያስ እንዴ ወንዶቻችን እኮ ጨዋ ቤት ያሳደጋት ማንንም ያልነካት እንፈልጋለን ሲሉ ማንንም አይናገራቸውም እኔ ደግሞ እግዚአብሔር ይመስገን ብዙ በዚህ ሰዓት እግዚአብሔር ብዙ ነገር አድርጎልኝ ጥሩ ደረጃ ላይ ያለው ልጅ ስለሆንኩኝ ኦብቪየስሊ ከኔ የተሻለ ሰው ነው የምፈልገው ምንድነው እሱ ችግሩ እንደዚህ ያናደደክ ያ የፈለጋችሁት ሱሰኛ ሙሉ ሌባ ሙሉ ዘማይ ሙሉ በቃ ወንጀልም ስሩ በቃ ግን አትሙቱ በእናታችሁ በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልክ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ኃጢአት የክብር ልብስ ሆኖ ቤታችን በር ዘግተን የምንሰራው ኃጢአት ሳያንስ አደባባይ እየወጣ ኃጢአትን ጌጥ አደረገው እዚህ ቆንጆ ቀሚስ ለመግዛት እክስሻለሁ አንድ ሰሽኛል ሀንዬ መቻጣውና እኔ እግዚአብሔር አንቺ ኑሪልኝ አንቺ ከሳበይ ላይ አንቺ ከለበሽ አንቺ ካማሽ አሁን ችግር የፈጠረው ይሄ ቦርጭ ቀንሺ ስንት ልጅ የተኛበት ሆኖ ነው አንቺ ካማሽልኝ እኔ በቂ ነኝና ይሄን ጸጋል በሽኔ አሁን ዛሬ የሆነ ሰርፕራይዝ አለ መጀመሪያ እናሳይሽም አይ ክፈቺው
ከፈቺው ይሄ እናቷ ካወቀች በኋላ የምናገረው ነገር አለኝ 1 2 3 ይሄ የጎሪያ ቢቲ እንትን ቤተክርስቲያን ጸበል ነው። ያ እንደምታዩት ብራንድ ነገር ነው ይዤላችሁ የመጣሁት። በእኔ በኩል ከገዛችሁ ከተጠመቃችሁ በአንድ ጊዜ ሰይጣኑ ይለቃችኋል። በዚህኛው 7 ጊዜ ጮሆ ነው የሚወጣው። በዚህኛዋ ባንዴ ነው። እቺ ቪአይፒ ፓኬጅ ነች። ሰሞኑን ላይቭ ገባለሁ፣ ጊቫዌ ይኖረኛል። 7 ጊዜ በረከትሽ ይደርብን፣ በረከቱ አይደርብን ያላችሁ ኮሜንት ላይ ጻፉልኝ። ማነው የኔን ስም የሚያየው? እዚህ ላይ ወጥቼ ስለማወራ ነው እንዴ? እዚህ ላይ ጀግና መስዬ ስለምታይ ነው? በጣም እኮ ይሰልቻል። ኤቭሪዴይ የእናንተን ስድብ እየሰማሁ እኮ ነው ተነስቼ ለመስራት ለመለወጥ ሞክረው እንዴ። እኔ አሁን ምንም አልፈልግም። ቪዲዮ መስራት መስደብን በቃ ይሄን ነው እንድታውቁኝ የሚፈልገው። ቪዲዮ መስራት መስደብ ኤቭሪቲንግ መብታችሁ ነው። መብታችሁ ግን አካውንቴን አትንኩብኝ እሺ። እኔ ስራዬን መስራት እፈልጋለሁ። ስለዚህ አካውንቴን አትንኩብኝ። በቃ ልስራበት። ይሄን ነው ለማለት የመጣሁት። ልስራበት። ተውኝ እንዴ 5 እና 6 ስራ አስቀምጬ መፖሰት እንኳን ፈራሁ። ማን ያይልኛል እያልኩ እንዳለ ቪዲዮቹ እሸቱ ወንድማችን አንድ ነገር እየተናገረ ነበር እና እሱን አየውና መጣ። እስቲ እንደው አንድ ሴት ለገዳም ገንዘብ ሰበሰበች፣ እንዴት እቺ ኃጢአተኛ ገንዘብ ትሰበስባለች ብሎ ነው እና የሚናገረው። እሺዬ ካንተ በላይ ኃጢአተኛ አለ እንዴ? ካንተ በላይ ነውረኛ አለ እንዴ? የቀንጅብ እሺ እሸቱ አንተ እኮ የቀንጅብ ብቻ አይደለም ከርከሮም ጭምር እኮ ነህ። በልተህ የማጠግብ በድሃ ላብ የምትጫወት የድሃን ገንዘብ ቅርጥፍ አድርገህ የምትበላ ቤተክርስቲያን አሰራለሁ እያልክ ብር አድርገህ ቅርጥፍ አድርገህ የምትበላ ሆዳም እኮ ነህ አንተ። እየተዋወቅን አንተም ደግሞ አሁን ሰውን ትናገራለህ። እሺ እና እኛ የምንሰራውን የኮሚሽን ስራ ለምን ነካሽብን? እኛ ስራ ላይ እኛ አየር ላይ ለምን ገባሽብን ብለህ ነው አይደለ? ተነሳህባ ልጅቷ ላይ። ኃጢአተኛ ካንተ በላይ አለ እንዴ? ነውረኛ ካንተ በላይ አለ? አንተ እኮ ነውር ተከምሮ ተቆሎ እኮ ነህ አንተ። ነውር አንድ ከተማ ሙሉ እኮ ነህ አንተ። ነውር በኮንቴነር እኮ ነህ አንተ። አንተ እኮ ነውር በመርከብ ነህ፣ በመርከብ ጭነት እኮ ነህ አንተ። ነውር እኮ አንተ በተሳቢ እኮ ነህ አንተ እኮ አንድ አገር ነውረኛ እኮ ነህ እኮ። እሺ እንደዚህ የሚነግር ሰው የለም አይደለ? እኔ እንግዲህ እነግርሃለሁ። አንተ ማን ስለሆንክ ነው ሰው የምትናገረው? ማን ነው የምትለው አንተ? who are you? ማን አንተ? ነውረኛ እንዴት እንዳሳፈርከኝ ማፈሪያ። ኮፒ ሊንክ አድርጉለት ይኸው ይሄንን ቪዲዮ። ይሄን የተከበረ ህዝብ ይቅርታ ለመጠየቅ ወስኛለሁ እና የኢትዮጵያ ህዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገየው። በእውነቱ ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። ስንት ጉድ እኮ አለፈ። ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ። ኃጢአት የክብር ልብስ ሆኖ ቤታችን በር ዘግተን የምንሰራው ኃጢአት ሳያንስ አደባባይ እየወጣን ኃጢአትን ጌጥ አደረግነው እና በእውነት እኔ የኢትዮጵያን ህዝብ ይቅርታ ጠይቃለሁ። እንደ ሚዲያ ባለሙያ ብዙ አቅም እንዳለውና መስራት እንደሚችል ወጣት ይሄን ፕሮግራም ገና ድሮ መጀመር ነበረብኝ። እግዚአብሔር በሰጠኝ ጸጋ ተጠቅሜ እናንተን በድፍረት ፊት ለፊት ማገልገል ነበረብኝ። እስከዛሬ እንግዲህ ብዙ ነገር እያቃጠለኝ ብዙ ነገር አንጀቴን እያሳረረው ዝም ብዬ ቆይቻለሁ። ከዚህ በኋላ ግን እስከ መጨረሻው እውነቱን የማወጣበት ፊታችሁ የምቆምበት ኖርማል ያልሆነ ነገር ሚዲያ ላይ ሲሰራ ኖርማል አይደለም የምልበትን አቅም እንዲሰጠኝ እባካችሁ በጸሎታችሁ አግዙኝ ነው የምለው። አሁንም መልእክታችን አንድ ነው። ሁላችንም በድለናል፣ የእግዚአብሔርም ክብር ጎሎናል። ነገር ግን ኃጢአታችንን ስለምናፍርበት ተደብቀን በር ዘግተን ስላቃተን እንበድላለን እንጂ አደባባይ ወጥተን የክብር ልብስ አድርገን ለብሰነው ቪዲዮ ቀርጸን እየለቀቅን ትውልዱን
ኖርማል እንዲመስለው አናደርግም። ሌላው ደግሞ እስከ ዛሬ ድረስ እንግዲህ ስለኔ ምንም ነገር ሲወራ ለ5 ዓመት ያክል መልስ ሰጥቼ አላቅም። አሁን ግን እስከ ዛሬ ድረስ ለተነሱብኝ ትልልቅ ጉዳዮች በዚህ ቪዲዮ መልስ ሰጣለሁ። እንግዲህ ተመልካቾቻችን ዘንድሮ እየተቸገርን ያለነው ነገር ምንድነው? አንድ ሰው የሆነ ነገር ካለ በኋላ ሰውየው ያለው ነገር እውነት ከሆነ እውነትን አታክ ማድረግ ስለማይቻል መጀመሪያ ሰውየው የተናገረውን መቀየር፣ መገልበጥ፣ ትርጉሙን ማዛባት፣ ከዛ በኋላ ያን የተዛባ ነገር ደግሞ መተቸት ላይ መጠመር ነው። እሼቱ መለሰ ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? እኛ ቅዱሳኑ ያለን አይነት። አንተ ማን ነው ቅዱስ ያደረገ ሲጀምር? እንግዲህ ሎጂክ የተማረ ሰው ይህም በቀላሉ ይረዳዋል። ሎጂክ ውስጥ ፋላሲ የሚባል ነገር አለ። ፋላሲ ውስጥ ደግሞ ስትሮማን ፋላሲ የሚባል አለ። ተከራካሪው ግለሰብ የሌላኛውን ሰው እውነተኛ ሐሳብ ወስዶ ወደ ሌላ እጅግ የተጋነነ ወይም የተዛባ ወይም የተሳሳተ ትርጉም ይለውጠዋል። በመቀጠል ሰውየው በጭራሽ ያልተናገረውን ያንን የተዛባ ሐሳብ እንደ ትልቅ ስተት አድርጎ በመተቸት ድል እንዳገኘ ይቆጥራል። የኛ ሐሳብ በዓለማዊና ከእግዚአብሔር ሕግ ጋር በሚጻረር ነገር የሚታወቅ ሰው ያለምንም የንስሐ ሂደት፣ ያለምንም የትምህርት ጊዜ፣ ያለምንም የተለወጠ ልብ መጥቶ ለቤተ ክርስቲያን ገንዘብ አሰባሳቢ ሆኖ ሲቀርብ ለወጣቶች ዓለም ላይ እንደልባችሁ ሆናችሁ መታችሁ ደግሞ ቤተ ክርስቲያንን መወከል ትችላላችሁ የሚል የተዛባ መልእክት ያስተላልፋል ነው እንጂ ኃጢአተኞች ወደ ቤተ ክርስቲያን አይምጡ አይደለም። ወደ ቤተ ክርስቲያን መምጣት መብት ነው። ነገር ግን ቤተ ክርስቲያንን የቲክቶክ ፓርትቱ መተወኛ ቦታ አድርጎ እየቀረጹ ጭፈራ ቤትንና ቅድስት ቤተ ክርስቲያንን በአንድ ገጽ በተከታታይ ቪዲዮ በመልቀቅ በአንድ ሚዛን መስፈር ቢለመድም ባለም በፍጹም ኖርማል አይደለም። እና እሼቱ ወንድማችን መጽሐፍ ቅዱስ አትስረቅ ምትል አንተ ትሰርቃለህ፣ አታመንዝር የምትል አንተ ታመነዝራለህን? አንተ እየሰረክ አንተ እያመነዘርክ ሰውን አታመንዝሩ እንዴት ትላለህ? ጥያቄ ነው ይሄ ነው። የቤተ ክርስቲያንን ብር አልበላህም? አንተ ቀጥፍ አድርገህ አልበላህም? ለቤተ ክርስቲያን ገቢ አሰባስባለሁ ብለህ የሰራከውን ጥፋትኛ አናቅም? አልተነገረንም? ሰምተን ዝም ነው ያልነው? መች ተናገርነ? አንተ ማን ስለሆንክ ነው እሷ ነውረኛ ኃጢአተኛ እንደዚህ ዝሙት ምናምን የምትለው? አንተ የምታረገው ግልሙትናስ የሌብነት ግልሙትና ምንዝርና እኮ ሴክሹዋል ኢንተርኮርስ ብቻ አይደለም እኮ ሌብነትም ግልሙትና እኮ ነው። አንተ የምታረገው ነውርስ በምን ሞራል ነው አንተ እሷ የምትናገረው? ስራችን ላይ እንዴት ትገቢያለሽ? ኮሚሽናችን ላይ እንዴት ትገቢያለሽ ነው? አንተ ብቻ ነው የምትሰራው ኮሚሽን። ቤተክርስቲያንን አንተ በሳፋ ሙሉ በትሪ ሙሉ ገንዘብ እየበላህ ማለት ነው። ሳፋ ሙሉ ገንዘብ እየበላህ እንደ ጅብ እንደ አሳማ እሷ ትንሽዬ በሳህን በሻይ ሳህን ወሰደች ብለህ እየያልክ ወይኔ ያንተ ከፋ። እሼቱ ያንተ ከፋ። አንተ ከቤተ ክርስቲያን ትበላለህ፣ ኮሚሽን ትሰራለህ፣ ውጭ ሀገር ከሚሄዱ ሰዎች ትበላለህ፣ መኪና ስጣለው እያልክ ትበላለህ። ምን አንተ ማት በላው ነገር አለ እንዴ? ምን አለበት ሴት ልጅ ነች ብትሰራ ግልሙትና ምናምን ቅበጥሴ ጅኒ ጫንቃ ካንተ በላይ ግልሙተኛ አለ እንዴ? ቤተ ክርስቲያን እኮ የሁሉም መርከብ ነች። ብትሆን እንኳን ልጅቷ መርከብ እኮ ነች። ቤተ ክርስቲያን እኮ የኖህ መርከብ እኮ ነች። አንተ ጻድቅ፣ እሷ ደግሞ ነውረኛ ከነኛታ ማንም ሰው አዳምጠህም። ስም አልጠራሁም የሚለው መደበቂያ ከህግ ያድናል ወይስ አያድንም? ጥያቄው ለእናንተ ትቸዋለሁ። ሰሞኑን የማህበራዊ ሚዲያ ምህዳሩ በሐዘን ድባብ ተውጠዋል። የቦኒ ህልፈትና እንደ ባምቢ ሀበሻ ያሉ ወጣቶች ላይ የደረሰ ያለው የከፋ የስነ ልቦና ሽብር ማህበረሰቡን ከእንቅልፉ የነቀነቀ የሞራልና የህግ ደውል ሆኗል። ለመሆኑ ከዲጂታል ትንኮሳ ጀርባ ያለው የህግ ተጠያቂነት ምን ይመስላል? አንደኛ ስም ባይጠቀስም መጠየቅ ይቻላል። ብዙዎች ስም አልጠራሁም በሚል መደበቂያ ሰዎችን ለጥቃት እያጋለጡ ይገኛሉ። ነገር ግን በወንጀል ህግ አንቀጽ 579 እና 580 መሰረት ግለሰቡን ለይቶ የሚያሳውቅ ፍንጭ መስጠት በተዘዋዋሪ ስም ማጥፋት ተብሎ በህግም ያስጠይቃል። ሁለተኛ የሳይበር ትንኮሳ ዋጋ ያስከፍላል። በኮምፒውተር ወንጀል አዋጅና በጥላቻ ንግግር አዋጅ መሰረት የሰዎችን ክብር መንካትና ለማህበራዊ መገለል መዳረግ ከባድ ወንጀል ነው። ይዘቱ ምክር ቢመስልም ውጤቱ ግን ትንኮሳ ከሆነ ህጉ አያምረውም። ሶስተኛ የሞራል ካሳና ይቅርታ ነው። ጉዳት የደረሰባቸው ወገኖች በፍትሐ ብሔር ህግ ከፍተኛ የካሳ ክፍያ የመጠየቅ መብት አላቸው። ይህኑ ተከትሎም ኮሜዲያን እሼቱ መለሰ በባምቢ ጉዳይ ላይ ዛሬ ምሽት ይቅርታ እንደሚጠይቅም አስታውቋል። እናንተ ምን ትላላችሁ? የኮንተንት ፈጣሪዎች ለሚያደርሱት የስነ ልቦና ፍጥጫ በህግ መጠየቅ አለባቸው ወይስ የሞራል ትምህርት እየሰጡ ነው? ሐሳባችሁን በኮመንት ላይ አጋሩኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳዘነጉ